የፖሊስ ተሽከርካሪ የሰሌዳ ለውጥ ስለማድረጉ፣ የኬንያ ብሔራዊ ባንክ ማስጠንቀቂያ ስለመስጠቱ፣ በትንባሆ በአልኮልና በጣፋጭ መጠጦች ላይ ቀረጥ እንዲጨመር ስለመጠየቁ፣ የኢራንን ድሮን መታ መጣሏን አሜሪካ ስለማስታወቋ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። የፖሊስ ተሽከርካሪ የሰሌዳ ለውጥ ማደረጉ ተነግሯል። ከዚህ በፊት ከነበረው የተዘበራረቀና ወጥነት የሌለው የሰሌዳ አጠቃቀም ስርዓት ሙሉ በሙሉ የሚያስቀርን የተባለው ሰሌዳው በፖሊስ ተሽከርካሪዎች አማካኝነት ምንም አይነት የዲሲፕሊን ጥሰት እንዳይፈጸም በተሟላ መልኩ ለመቆጣጠር የሚያስችል እንደሆነም ተነግሯል። ለውጡን አስመልክቶ በተሰጠው መግለጫ አዲሱ ሰሌዳ የቀለምና የቁጥር ብቻ ቅያሬ አልተደረገበትም ያለው ፌዴራል ፖሊስ ሰሌዳው ከዘመናዊ የዲጂታል የመረጃ ቋት ጋር የተሳሰረ በመሆኑ ለአሰራርና ለቁጥጥር ቀላል እንደሆነም አስታውቋል። ሰሌዳዎቹ በህገወጥ መንገድ የማይባዙ ከፍተኛ ቁጥጥር የሚደረግባቸውና የደህንነት መጠበቂያ ምስጢራዊ መለያዎች ያሏቸው በመሆናቸው ለየትኛውም የማጭበርበር ስራ ተጋላጭ እንዳልሆኑ የገለጸው ፌዴራል ፖሊስ አዲሱ የሰሌዳ ስርዓት የወንጀል መከላከል ክትትል ስራዎችን በተፋጠነ ፖሊሳዊ ስነ ምግባር በተከተለ መንገድ መካሄዱን ለመከታተልና ለመቆጣጠር ብሎም አስፈላጊ ድጋፎችን ለማድረግ እንደሚረዳና የተሽከርካሪዎችን እንቅስቃሴ በቴክኖሎጂ ለመከታተል እንደሚያግዝም አስረድቷል። የኬንያ ብሔራዊ ባንክ ማስጠንቀቂያ ሰጥቷል። በኬንያ ከፍቅረኞች ቀን ጋር በተያያዘ በኬንያ ብሔራዊ ገንዘብ እቅፍ አበባ መስራት እየተለመደ መምጣቱን የጠቆመው የቢቢሲ ዜና ኬንያውያን ተጽዕኖ ፈጣሪዎችና ታዋቂ ግለሰቦችም ከሀገራቸው መገበያያ ሽልንግ የተሰራውን እቅፍ አበባ ይዘው የሚሰሩት ቪዲዮ እየተበራከተ መምጣቱን ጠቅሷል። በዚህ መነሻነት ድርጊቱ ህገወጥ ነው ያለው የኬንያ ብሔራዊ ባንክ ከዚህ በኋላ በሽልንግ የአበባ እቅፍ የሚያዘጋጁ ሰዎች ላይ እስከ 7 ዓመታት የሚደርስ እስራት ቅጣት እንደሚጣል አስጠንቅቋል። ገንዘቡ ታጥፎ ተጠቅልሎ እርስ በርሱ ተጣብቆና በሌላም ቅርጽ አበባ እየሆነ ስለሆነ የገበያ ዋጋውን ያሳጠዋል ያለው ብሔራዊ ባንኩ መሰል ገንዘቦች ኤቲኤም ማሽኖችን ጭምር እያበላሹም በመሆኑ ሀገሪቱ ለአላስፈላጊ ወጪ እየተዳረገች ነው ብሏል። ሽልንግ በስጦታ መልክ መቅረቡ ምንም ጉዳት እንደሌለበት የገለጸው ባንኩ ነገር ግን ገንዘቡን በስጦታ ማበርከት የሚሹ ሰዎች በእቅፍ አበባ ከማበርከት ውጪ ሌሎች አማራጮችን ይፈልጉ ሲል አሳስበዋል። በትንባሆ በአልኮልና በጣፋጭ መጠጦች ላይ ቀረጥ እንዲጨመር ተጠይቋል። በዓለም አቀፍ ደረጃ ለሞትና ለበሽታ ምክንያት የሆኑ ጉዳዮችን ለመቀነስ አገራት በትንባሆ በአልኮልና በጣፋጭ መጠጦች ላይ የጣሉትን ቀረጥ እንዲያሻሽሉ የዓለም ጤና ድርጅት ጠይቋል። በስዊትዘርላንድ ጄኔቭ በተካሄደ የድርጅቱ 158ኛ የሥራ አስፈጻሚ ቦርድ ስብሰባ መክፈቻ ላይ ንግግር ያደረጉት የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴዎድሮስ አድሃኖም 3 በ35 የተሰኘ አዲስ የዓለም አቀፍ ንቅናቄ ይፋ መደረጉን ተናግረዋል። ንቅናቄው በዋናነት እስከ ፈረንጆቹ 2035 ድረስ በትንባሆ አልኮልና ጣፋጭ መጠጦች ላይ የዋጋ ጭማሪ እንዲደረግ የሚጠይቅ እንደሆነ ያመላከተው የዓለም ጤና ድርጅት ሀገራት በእነዚህ ምርቶች ላይ የሚጠሉትን የቀረጥ መጠን በመጨመር ትክክለኛ የገበያ ዋጋቸው ቢያንስ በ50 በመቶ እንዲያድግ ማድረግ ይኖርባቸዋል ብሏል። በተጨማሪም አገራት በትንባሆ አልኮልና ጣፋጭ መጠጦች ላይ ቀረጥ በመጨመራቸው የተጠቃሚዎችን የመግዛት አቅም በመቀነስ ለበሽታ የመጋለጥ ዕድላቸውን ዝቅ ያደርጋሉ ተብሎ እንደሚገመት ተነግሯል። የኢራንን ድሮን መታ መጣሏን አሜሪካ አስታውቃለች። በአረቢያን ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ ሲገሰግስ የነበረ የኢራንን ድሮን መታ መጣሏን የአሜሪካ ጦር ቃል አቀባይ አስታውቀዋል። ድሮኑ ላይ ጥቃት የፈጸመው ዩኤስኤስ አብርሃም ሊንከን ከተባለው ግዙፉ የአሜሪካ የጦር መርከብ የተነሳ F-35C የተሰኘ የራዳር እይታን የሚያመልጥ ተዋጊ ጀት እንደሆነ ያመለከቱት የአሜሪካ ማዕከላዊ እዝ ቃል አቀባይ ካፕቴን ቲም ሃውኪንስ አክለውም ድርጊቱ አውሮፕላን ተሸካሚውን መርከብና ሰራተኞቹን ለመጠበቅ ሲባል የተወሰደ ራስን የመከላከል እርምጃ እንደሆነ ተናግረዋል። ድሮኑ ግልጽ ባልሆነ ምክንያት ወደ አሜሪካ መርከብ በሚጠጋበት ወቅት የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበር ያመለከተው የመገናኛ ብዙሃን ዘገባ ከክስተቱ ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት እንደሌለ
ጠቅሷል። ክስተቱ የተፈጠረው በአሜሪካና በኢራን መካከል ያለው ውጥረት እየበረታ በሄደበትና ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች ባለችበት ወቅት መሆኑን የጠቀሰው የዜናው ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን ለመገደብ የሚያስችል ስምምነት ለመፈጸም ድርድር ካላደረገች በስተቀር እርምጃ እንደሚወስዱ መዛታቸውንም አውስቷል። በተጨማሪም የፕሬዝዳንት ትራምፕ አስተዳደር የቴህራን መንግስት በተቃውሞ ሰልፈኞች ላይ የወሰደውን እርምጃ በመቃወም ጣልቃ እንደሚገባ ሲያስጠነቅቅ እንደነበርም ይታወሳል። ንብረትነቱ የኢራን ነው የተባለው ድሮን ተመቶ ከወደቀ በኋላ ለፕሬዝዳንት ትራምፕ ድጋፍ በማድረግ ከሚታማው ፎክስ ኒውስ ሚዲያ ጋር ቆይታ ያደረጉት የዋይት ሃውስ ቃል አቀባይዋ ካሮሊን ሌቪት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የያዙት ቀጠሮ እንዳልተሰረዘ ገልጸዋል። በመግለጫቸው ፕሬዝዳንታችን ሁልጊዜም ለዲፕሎማሲ ቅድሚያ ለመስጠት ቁርጠኛ ናቸው ያሉት ቃል አቀባይዋ ያም ቢሆን ግን ወታደራዊ ኃይልን መጠቀምን ጨምሮ የተለያዩ አማራጮችን ለመጠቀም እንደሚችሉም ጠቅሰዋል። ቀደም ሲል ከአሜሪካ መንግስት የተላከ ማስፈራሪያ በሰጡት ምላሽ ሀገራቸው ላይ የሚፈጸም ማንኛውም አይነት ጥቃት የአጸፋ እርምጃ እንደሚያስከትል ያመለከቱት የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኒ የኢራን ድሮን ላይ የተፈጸመውን ጥቃት በተመለከተ እስካሁን ያሉት ነገር የለም። መድን ድርጅት በ6 ወራት ውስጥ የ13.8 ቢሊዮን ብር አረቦን መሰብሰቡን ስለመግለጹ፣ የፖሊስ ተሽከርካሪ የሰሌዳ ለውጥ ስለማድረጉ፣ የኬንያ ብሔራዊ ባንክ ማስጠንቀቂያ ስለመስጠቱ፣ በትንባሆ በአልኮልና በጣፋጭ መጠጦች ላይ ቀረጥ እንዲጨመር ስለመጠየቁ፣ የኢራንን ድሮን መታመጣሏን አሜሪካ ስለማስታወቋ። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን።